ወደ አላፋት ዝማሬ እየመጣችሁ ያላችሁ ወንድ ወጣቶች ጥቁር ልብስ ከታች እንዳትለብሱ። ፌደራል ፖሊሶች አካባቢ በፍተሻ እየተመለሱ ውስጥ ያለው ቁምጣ ገልጠው ማየት ነው የቀራቸው። ጥቁር ነው ነጭ ነው። እጅግ አሳዛኝና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። ከ30 በላይ ወጣቶች ህይወታቸውን ማለፉ ነው የተሰማው። ምን ተፈጠረ? ሰዎች የሚሮጡት አላፋት ዝማሬ ላይ ለመታደም እንግዲህ አንዳንድ ሰዎች እንደዚህ እየሮጡ የሚያሳይ ምስሎች የተለቀቁ ይገኛሉ። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ህዝብ ነው እየተመለሰ ያለው። ማርያምን እኔ ምሬን ነው ከልቤ ያዝኛለሁ። ምክንያቱም ሰው ከላይ ነጭ ለብሶ ከስር ጥቁር ለብሶ የሚመጣ አለ እና ይሄ ከሆነ ከፖለቲካ ጋር ከምናምን ያው ሰሞኑን ሶሻል ሚዲያው ላይ ወደዚህ ሲሉ ከነበሩ አንዳንድ መረጃዎች ጋር ተያይዞ ጥቁር የለበሰ ሰው እንዳታስገቡ ተብሎ መመሪያ ተሰጥቷቸዋል ፍተሻ አካላት። በቃ ከላይም ሆነ ከስርም ሆነ ውስጥ ያለው ቁምጣ ገልጠው ማየት ነው የቀራቸው። ጥቁር ነው ነጭ ነው። የትነቱን ክብሩን አደንቃለሁ። ገናና ክብር የተመላ ድንቅም ያደርግ የለበሱ ሌላ ጉልበት ሁሉ ለስሙ ይሰግዳል። ከአማንም እርሱን ማን ይመስላል? ሃሌሉያ በሰማያት አለ ዓለማትን ፈጥሮ የሚገዛ ጌትነቱን ክብሩን አደንቃለሁ። በልብሱ ዘንድ መቅደሱ ተሞልቶ ሲደግሞ በገናው ተቃኝቶ ምስጋናችን በታኖት ሲያርግ ይደስታል ያ የሰማይ ወሰን። ሃሌሉያ ዘምራለሁ እቀኝለታለሁ ጌትነቱን ክብሩን አደንቃለሁ። ሲገኝለት ዳዊት በባሕሪ ቅዱስ ሲሆን እጅግ አሳዛኝና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። ከ30 በላይ ወጣቶች ህይወታቸውን ማለፉ ነው የተሰማው። ሁላችሁም ነፍስ ይማር በሉ። ከድንገተኛ አደጋ እንግዲህ ፈጣሪ ይጠብቀን ይጠብቃችሁ። በዛሬው ዕለት ከጠዋቱ 11 ሰዓት ላይ በተሳቢ መኪና ቁጥራቸው ወደ 100 የሚጠጉ ህይወታችንን እንቀይራለን በማለት ልጅነታቸውን ትተው ለራሳቸው ብሎም ደግሞ ለቤተሰባቸው የተሻለ ነገን ፍለጋ በማለት በህገወጥ መንገድ ወደ ሳውዲ አረቢያ በመጓዝ ላይ እያሉ ሰመራ እየተገነባ ካለው አዲሱ አደባባይ ላይ ወድቀው ከ30 በላይ እንግዲህ የነገ ተስፋ ወጣቶች መቀጠፋቸው ተሰምቷል። ቀሪዎቹ ደግሞ ወደ ዱቢቲ ሆስፒታል ለሕክምና መወሰዳቸው ዘመን ተሻጋሪው ከስፍራው መረጃው አጋርቷል። ለሟቾች ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች መጽናናትን። ይሄ የጥንቃቄ መልእክት ስለሆነ ለብዙ እንዲዳረስ ሼር አድርጉት። የጥንቃቄ መልእክት ነው። ለአሁን ብቻ ነው የሚጠቅመው። ቪዲዮ ሪፖስት ኮፒ ሊንክ ሼር አድርጉት። ወደ አላፋት ዝማሬ እየመጣችሁ ያላችሁ ወንድ ወጣቶች ጥቁር ልብስ ከታች እንዳትለብሱ፣ ጂንስ ከታች ጥቁር ልብስ እንዳትለብሱ። ፌደራል ፖሊሶች አካባቢ በፍተሻ እየተመለሱ ነው። እንዳትደክሙ ቤታችሁ ዳችሁ ቀይራችሁ ኑ ስለሚባል ጥቁር ልብስ እንዳትለብሱ። ከታችም ከላይ ሙሉ ለሙሉ
ነጭ ለብሳችሁ ነው። ሰላም ፍቅር ሰፍናል። ሃሌሉያ በሰማያት ላለው ዓለማትን ፈጥሮ ለሚገዛ ዘምራለሁ እቀኝለታለሁ የትነቱን ክብሩን አደንቃለሁ። ለሰወራ የእሳት ነበልባል ነው ሰረገላ ነፋስ ደመና ነው የእግዚአብሔር ሰው የጸና ግንብ ነው ለሚፈሩት ኃይልና ብርታት ነው። ሃሌሉያ በሰማያት ላለው ዓለማትን ፈጥሮ ለሚገዛ ዘምራለሁ እቀኝለታለሁ ጌትነቱን ክብሩን አደንቃለሁ። ሃሌሉያ በሰማያት ላለው ዓለማትን ፈጥሮ ለሚገዛ ዘምራለሁ እቀኝለታለሁ ጌትነቱን ክብሩን አደንቃለሁ። ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ። ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ። ከቤተ ሳይዳ እኔ አንድ ነገር ልጠይቃችሁ፣ ይሄንን ግን እቃወመዋለሁ በአደባባይ። በልደት ዋዜማ ቅዱስ ቁርባን ለሚቀበሉ ምዕመናን የመመዝገቢያ ቅጽ ነገ 6 ሰዓት ላይ በጃንደረባው ሶሻል ሚዲያ ላይ ይለቀቃል። በመሆኑም ራሳችሁ በንስሐ ያዘጋጃችሁ ሊንኩን በመጠቀም መመዝገብ ትችላላችሁ። የሚቆርብ አያዋሽም፣ የሚዋሽ አይቆርብም። እና አላፋት ዝማሬ ለመዘመር ቁርባን ለመቅረብ ምዝገባ ስርዓት ተጀመረ። እኔ አንድ ሰው የጻፈውን ጽሑፍ ላንብብላችሁ። የኔን ሐሳብ አይደለም፣ በጣም ስለተስማማ ላጋራችሁ። እናንተ በዚህ ሐሳብ የራሳችሁን አስተያየትና ኮሜንት መስጠት ትችላላችሁ። እኔ ሐሳቡን ብቻ ነው ማጋራችሁ። ሁሉ ነገር በስርዓት ይሁን ይላል ወንጌሉ። ይህ ደግሞ ለሄኖክ መንገድ ቀባሪ እንደማርዳት ይሆንብኛልና ወደ ጉዳይ ልግባ አለ። ቀጣ ለሄኖክ የጻፈው ይመስለኛል ሐሳቡ። እኔ ግን ሐሳቡን ላንብብላችሁ። በሚሊኒየም አዳራሽ ብሎ የተጀመረው ምዕመኑን ከቅድስት ቤተክርስቲያን የማራቅ ስራ በቦሌ መድኃኔዓለም አልፎ መስቀል አደባባይ ላይ ደርሷል። የምስጋና አይነት ይለያይ ይሆናል እንጂ እግዚአብሔር ሲመሰገን ማየት የማይወድና እግዚአብሔርን ማመስገን የሚጠላ ማንም የለም። ጥሩ። የኔም ሆነ እንደኔ ያሉ ሌሎች ምዕመናን ጥያቄ እግዚአብሔር ለምን በዝማሬ ተመሰገነ ብለን መቃወማችን ሳይሆን የኛ ጥያቄ ይላል። አንደኛ፣ መንግስት ያኔ የከለከለውን መስቀል አደባባይ ዛሬ እንዴት ፈቀደ? የመጀመሪያው ጥያቄ። ሁለተኛ፣ በጌታችን የኢየሱስ ክርስቶስ ልደት ዋዜማ ምዕመኑን ከአብያተ ክርስቲያናት ማራቅ ለምን አስፈለገ? ሶስተኛ፣ ለእግዚአብሔር የአምልኮ ምስጋና ለማቅረብ በቅዳሴ ከማህሌትና ከዘማር የሚበልጠው የቱ ነው? አራተኛ፣ በቅድስት ቤተክርስቲያን የሌለ ልምምድና ስርዓት በመፍጠር አዲስ መጤና የጎዳና ላይ አምልኮችን ምዕመኑ ማለማመድ ለምን አስፈለገ? አምስተኛ፣ በፎቶ እንደምትናየው የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ስንቀበል ወይም ስንቆርብ ምዝገባ የተጀመረው ከመቼ ወዲያ ነው? ባለፈውም በቲክቶክ ተሰባስበው ሊቆርቡ ሲሉ ይህ የቅድስት ቤተክርስቲያን ስርዓት አይደለም ተብለው መከልከላቸውን አንረሳም። ስድስተኛ፣ በማህሌት በዝማሬ ጊዜ አትዝለሉ ስትባሉ ዳዊትም ጨርቁን ጥሎ እየዘለለ
ዘምሯል የምትሉ ዳዊት አጥፍቶም በእግዚአብሔር መቀጣቱንስ ለምን ትረሳላችሁ? ሰባተኛ ነጭ የለበሰ ብቻ እግዚአብሔርን ያመስግን ብሎ ልብስን መስፈርት ያወጣውና የጻፈው በየትኛው ቀኖና ነው? ብዙ ጥያቄዎች ማንሳት ይቻላል። ነገር ግን ነገሮችን ማንዘዛት ይሆናል። ከውጭ ካለ ጠላት ይልቅ በውስጥ ያለ ይጎዳል የሚባለውን ብሂል ልቦና ላለው ሰው አሁን በግልጽ እየታየ ነው። ለኔ የሚታየኝ የአላፋት ዝማሬ ለቅድስት ቤተክርስቲያን ጥቅም የሚሰጥ ሳይሆን በማር የተለወሰ መርዝ ሆኖ ነው። ቅድስት ቤተክርስቲያን በሰዎች ታምና አታውቅም፣ ራስና አካል የሆነላት አምላክ እንጂ። ያ ችቦ የሚያክል ጧፍ ሲያነድ የነበረው የማንቂያ ደውል ሰብሳቢ የጠፋ። ቀጥሎ አላፋት ዝማሬስ ሐሳቡን ያጋራው ተክለ ማርያም ተክለ ጻድቅ ይሄን ሐሳብ አጋራ። ዝማሬ ለምትሳተፉ ወንዶችም ለምትሄዱ ወንዶችም ወንድሞችም ይሄን አላፋት ዝማሬ ላዘጋጃችሁትም ጥያቄውን ለእናንተ አጋርቷል። እውነት ቅዱስ ቁርባን የሚቆርብ ሰው መመዝገብ ጀምራለች እንደ ቤተክርስቲያን? ቤተ መቅደስ ውስጥ የለም። እናንተ ጋር የጀመራችሁት የቤተክርስቲያን ስርዓት ያልሆነው ነገር ለምን አረጋችሁት? የመጀመሪያው ጥያቄ ይሆናል። ለቪቪአይፒ ከሆነ እግዚአብሔር የሚለየው ሰው እንደሌለ ነግረናችኋል። ማበረታታት ከሆነ በሌላ መንገድ ማበረታታትም ይገባል። ይሄ ነገር ልምድ ሆኖ ስርዓት ሆኖ ስለሚቀጥልም መመዝገቡ ትክክል አይደለም የሚለውን ጥቆማ ብትቀበሉት። ተወስኖ አየነው በጠባብ ደረት ተወስኖ አየነው በጠባብ ደረት ዘጠና ዘጠኙን መላእክት ትቶ ዘጠና ዘጠኙን መላእክት ትቶ አገኘነው ዛሬ በበረት ተኝቶ አገኘነው ዛሬ በበረት ተኝቶ የጥበብ ሰዎች መጥቶ የጥበብ ሰዎች መጥቶ ሰምተውት በዜና እያበራላቸው ኮከብ እንደ ፋና እያበራላቸው ኮከብ እንደ ፋና ድንግል እመቤቴ ሰላምታ ይድረስ ድንግል እመቤቴ ሰላምታ ይድረስ ለአምላክ ወገኖች መመኪያቸው የሆንሽ ለአምላክ ወገኖች መመኪያቸው የሆንሽ ካንቺ ተወለደ የዓለም መድን ካንቺ ተወለደ የዓለም መድን ኩነኔን አጥፍቶ ክብሩን ሊያወሰን ኩነኔን አጥፍቶ ክብሩን ሊያወሰን የጥበብ ሰዎች መጥቶ የጥበብ ሰዎች መጥቶ ሰምተውት በዜና እያበራላቸው ኮከብ እንደ ፋና እያበራላቸው ኮከብ እንደ ፋና ጌታችን ሲወለድ በቤተልሔም ጌታችን ሲወለድ በቤተልሔም ሐዘን ተደምስሶ ሰፈነ ሰላም ሐዘን ተደምስሶ ሰፈነ ሰላም እንጨቶች አፈሩ ፍሬ በረከት እንጨቶች አፈሩ ፍሬ በረከት ወንዞች ሁሉ ኑ ማርና ወተት ወንዞች ሁሉ ኑ ማርና ወተት የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከብ እንደ ፋና እያበራላቸው ኮከብ እንደ ፋና ሞት ነው ረሃብ ከክርስቶስ የሚለየ ኃይሉ
በኛ ላይ አድሮ እንበረታለን። ጸጋው በኛ ላይ አድሮ እንበረታለን። ሞት ነው ረሃብ ከክርስቶስ የሚለየን ሞት ነው ረሃብ ከክርስቶስ የሚለየን ኃይሉ በኛ ላይ አድሮ እንበረታለን። ጸጋው በኛ ላይ አድሮ እንበረታለን። በቤተልሔም ዘይሁዳ በቤተልሔም ተወለደ ኢየሱስ በቤተልሔም ዘይሁዳ በቤተልሔም አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም አየጼኒ ለሰላም ንትልዋ የዜኒ ለሰላም ንትል የዜኒ ለሰላም ንትልዋ የዜኒ ለሰላም ንትል መድኃኒነ ተወልደነዋ መድኃኒነ ተወልደነዋ የዜኒ ለሰላም ንትልዋ የዜኒ ለሰላም ንትል የዜኒ ለሰላም ንትልዋ የዜኒ ለሰላም ንትል ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬቴ